ሄርሜላና አብርሽ አዲስ አመቱን 2026 ተቀብለናል እንኳን አደረሳችሁ ብሎ መጥተዋል ማለት ነው። እነዚህ እንከፎች ማለት ነው። 2026 እንግዲህ በሩትዬ መኪና ሲዝናኑ ነበረ የዋሉት። ሩትዬ ለፍታ ባመጣችው ብር ማለት ነው። እንግዲህ ዛሬም እንደዚህ ትላንት ተጋብተናል በማለት ቬሎ ለብሶ ሸብርቅ ብሎ መጥቶ ነበረ። ዛሬም በድጋሚ ይኸው እንደዚህ መጥተዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ ማለት ነው። አብርሽና ሄርሜላ ዛሬም በድጋሚ ፎቶ ፖስት አድርጓል መጥተዋል ማለት ነው። ይህ ፎቶ ደግሞ የሚያሳየው አዲስ አመት 2026 እንግዲህ ገብቷል። በዚሁ አጋጣሚ ለቤተሰቦቼ ሁላችሁም እንኳን አደረሳችሁ ማለት ነው። 2026 እንግዲህ ዛሬ ገብቷል ማለት ነው በፈረንጆቹ እና ዛሬ እንግዲህ ፎቶ የሚያሳየው አንድ ላይ ባህሉን እያከበሩ እያለ ነው እንጂ እንግዲህ የሚያሳየው ቀይ ለብሳች እንከፍ የሆነች ልጅ እንግዲህ ምንም ልላት አልችልም። እኔ ሩትዬ ነበረች እንደዚህ መምጣት ያለባት፣ ግን እሷ ከዚህ የማይረባ ወንድ ተገላግላ የራሷን ህይወት እየኖረች ትገኛለች። እንደምናየው ግን ቤተሰብ ይሄ ነገር እውነት ይመስላል? አብርሽና ሩታ የተለያዩ ይመስላችኋል? እሺ ከተለያየች ለምንድን ነው የራሷን ህይወት ማትኖረው? ለምንድን ነው በየቀኑ በየሰው ቤቱ አቤላው ለምሳሌ የእሷ ጠላት ነው አይደለም? የእሷን ትዳር የማይፈልግ የእሷን ትዳር እንዲፈርስ የሚፈልግ ሰው ነበር። ትላንት ግን ከሱ ጋር መታ ነበር። ለምንድን ነው የመጣችው? እሺ እሷ መጣች አይደለ? ቪዲዮ ተሰራ። ለምንድን ነው በሱ ቤት የተለቀቀው? ብዙ ጥያቄ የሚያስነሱ ነገሮች አሉ። በዛ ደግሞ ተፈርሞልኛል ተለያይተናል ብላለች አይደለ? በቃ ለምንድን ነው የማታው? የራሷን ህይወት ለምንድን ነው የማትኖረው? እነሱ ሲደውሉላት ለምንድን ነው የምታገኘው? ለማንኛውም ቤተሰቦቼ ይህ ፎቶ የሚያሳየው እንግዲህ ያው ማታ አብረን የምናየው ይሆናል። እስኪ ምን ይዘው እንደሚመጡ ደግሞ እናያለን።